ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና። ሀገራዊ ምክክሩ የማያስማሙ ጉዳዮችን ለመፍታት መሰረት የሚጥል መሆኑ ተገለጸ። ኢህአፓና እናት ፓርቲዎች በደቡብ ወሎ ዞን በገዳማውያን ላይ ተፈጸመ ያሉትን የድሮን ጥቃት አወገዙ። ከውጭ የሱዳን ጦር በሰው አልባ አውሮፕላን በብሉ ናይል ግዛት ሲቪሎችን መግደሉን የመብት ተሟጋች ቡድን አስታወቀ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። ወደ ቀዳሚው ዜና አልፋለሁ። ሀገራዊ ምክክሩ የማያስማሙ ጉዳዮችን ለመፍታት መሰረት የሚጥል መሆኑ ተገለጸ። ችግሮችን በውይይትና በምክክር የመፍታት ባህል ሊዳብር ይገባል ሲሉ የሀገራዊ ምክክር ጉባኤው ተሳታፊዎች ገልጸዋል። መሰረት ባዩ ተጨማሪ አላት። በተመረጡ 8 አጀንዳዎች ከተለያዩ የህብረተሰብ ክፍል ተወካዮች ጋር መምከር የጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ 6ኛ ቀኑን አስቆጥሯል። ጉባኤው ከተጀመረበት ዕለት ጀምሮ ተሳታፊዎች የነቃ ተሳትፎ በማድረግ ላይ መሆናቸውንም ኮሚሽኑ ገልጿል። ለኢሳት አስተያየታቸውን የሰጡ የጉባኤው ተሳታፊዎች በተመደቡባቸው አጀንዳዎች ላይ በንቃት እየተሳተፉ መሆኑን ገልጸው እየተነሱ ያሉ ሀሳቦች ገንቢና ጠቃሚ ናቸው ብለዋል። በተለያዩ ችግሮች ምክንያት ወደ ኋላ እየቀረን በመሆኑ ምክክር አድርገን ችግሮችን መፍታት አለብን ሲሉ ተሳታፊዎቹ ገልጸዋል። ቢያንስ ኪሳራ ያለው ያው ትርፍ መኖር አለመኖር ወደፊት ቢታይ ሆኖ ጥሩ መግባባት አለ። መግባባት ማለት የሐሳብ ልዩነት የለም ማለት አይደለም። የሐሳብ ልዩነትም ስለተመካከርክ ነው የምታውቀው። እንደው ያለ ልዩነትም ብዙ እንትን ይሆን አይደለም። ያረዳድ እንትን ልዩነት ካልሆነ በስተቀር ፍላጎታችን ተመሳሳይ ነው። ሁሉም እዚህ የሚመካከረው ምንም እንኳን የሐሳብ ልዩነት ቢኖርም ሁሉም ለሀገር ጥቅም ነው። እኔ ያለሁበት ምድብ የጸረ ሙስናና የመልካም አስተዳደር ጉዳዮችን የሚመለከት ቡድን ነው። ተጨባጭ መሬት ላይ ያለውን ነገር ስናይ የሀገራችን ትልቁ ነቀርሳ ብለን ነው የምንወስደው። ስለዚህ ለዚህ ጉዳይ ደግሞ የመንግስትና የህዝብ ብዙ ባለድርሻ አካላት አሉ። በዚህ ጉዳይ ላይ ሁሉም ይመለከተዋል። በዚህ ጉዳይ ላይ የሁላችንም ኮሚትመንት የሁላችንም ቁርጠኝነት የሚፈልግ ጉዳይ ነው። አማራ ክልል አካባቢ ላይ የአማራ ህዝብ የሚያነሳቸው ጥያቄዎች አሉ። የትኛውም የኢትዮጵያ አካባቢ ላይ ያሉ የአማራ ህዝብ ችግሮች አሉ። ወደ ጫካ የወሰደን ጥያቄዎች ቢኖር ነው ጠግበን አይደለም የሚወጣ ነው። እነዚያ ጥያቄዎችን አሁን ላይ ከሌላው ኢትዮጵያዊ ጋር በጋራ ለመነጋገር ለመወያየትና ለመፍታት ጭምር መጠናል። አጀንዳዎቻችንን ለምክክር ኮሚሽን ሰጥተናል። እዚህ ውስጥም አሉ አሁን የምንወያይባቸው ላይ ሁሉም ባይባልም በአብዛኛው እና መሰረታዊ የሆነው ነገር የተወያየንበት የሀገር ግንባታ፣ የመንግስታት አወቃቀር ዲቴል የሆኑ እነዚህ 8ቱንም ብናያቸው ሁሉም የአማራ ህዝብ እና አጠቃላይ የኢትዮጵያ ህዝብ ቢፈቱ ብሎ ያቀረባቸው አጀንዳዎች ናቸውና ሁላችንም
አክቲቪሊ ፓርቲሲፔት እያደረግን ነው። ምክክር ኪሳራ የሌለው በመሆኑ ለመመካከር መጥተናል ያሉት ተሳታፊዎቹ ለዘመናት ለአለመግባባት ምንጭ ሆነው የቆዩ ጉዳዮችን በምክክር ለመፍታት የተጀመረው ይህ ሂደት ለትውልድ የሚተላለፍ ነው ብለዋል። በቀጣይም በምክክሩ የሚተላለፉ ውሳኔዎችን ክትትል በማድረግ ማስፈጸም የሁሉም ኃላፊነት ሊሆን እንደሚገባ አንስተው ችግሮችን በውይይትና በምክክር የመፍታት ባህል ሊዳብር እንደሚገባ ጠቁመዋል። የምናደርገው ውይይት የመፍትሄ ሀሳቦችን አቅጣጫዎችን ነው የምናስቀምጠው መሆን መደረግ ያለበትን ነው። ስለዚህ በአንድ ጀንበር የሚፈጸም ስራ የለም፣ በአንድ ጊዜ የምንጠብቀው ውጤት የለም፣ በሂደት ነው። ነገር ግን ቀጣይ ሂደት ላይ ለምናረጋቸው ስራዎች መነሻ የሆኑ ነገሮችን እናስቀምጣለን የሚል ነገር ነው ያለን። አንድ ጊዜ ተወያይተሽ የሚያልቅ ሳይሆን በቀጣይነት ክትትልም የሚያስፈልገው ነው። ውሳኔዎቹን ተከታትሎ ማስፈጸም ደግሞ የመንግስትም የህብረተሰቡ ሚና ነው የሚሆነውና ይሄ ውይይት መቀጠል ያለበት የማያስማሙ ነገሮችም ደግሞ ይኖራሉ። በተለይ የታሪክ ነገሮች ኮንስፓየርድ የሆኑ ታሪኮች አሉ። እነዚያ ታሪኮች ዛሬ ተወያይተን ምንፈታቸው አይደለም፣ ግን እንዲፈቱ መሰረት የምንጥልበት ነው። ይሄ የተጠራቀሙ ችግሮች ነው ያሉ በዘመናት ልዩነት በፖለቲካ ሊደሮች ባህሪ ማንነት ነገሮች እየተገፉ እዚህ ትውልድ ላይ ደርሰዋል። እዚህ ጋር ብዙዎቹን ቀንሰን ደግሞ ለቀጣዩ ትውልድ መሰረት እንጥላለን ነው እንጂ ዛሬውኑ ተወያይተን ዛሬ ሁሉም የኢትዮጵያ ችግር ይፈታል የሚል አንደርስታንዲንግ ይኖራል ብዬ አላስብም። ሀገራችን ሰላም እንድትሆን እንጂ የማንም ስልጣን ለማስቀጠል አይደለም እዚህ የምንመካከረው። ሀገራችን ሰላም እንዲሆን የድሮ አባቶቻችን ባህል ዳብሮ የሁሉም ትውልድ ባህል እንዲሆን ድርድር፣ ምክክር የችግራችን ሁሉ መፍትሄ እንዲሆን ነው እንጂ የማንም ግሩፕ ኢንተረስት ወይ አንድ ቡድን ፍላጎት ለማሳካት አይደለም። ለመላው 130 ሚሊዮን ህዝብ የሰላም ፍላጎቱን ለማሳካት ነው ምክክሩ። ስለዚህ እዚህ ላይ ሁላችሁም በየደረጃ ያለው ማህበረሰብ፣ አገር ሽማግሌ፣ አባገዳዎች፣ የሃይማኖት መሪዎችን ለዚህ ምክክር መደገፍና በአካባቢያችሁ ያለው ግጭትም በምክክር እንዲፈታ ጥረት አድርጉ። የሀገራዊ ምክክር ሂደቱ በዜጎች መካከል መተማመንን ማጠናከር፣ ዘላቂ ሰላምን ማስፈንና የኢትዮጵያን የወደፊት ራዕይ በመቅረጽ በኩል ትልቅ ሚና ይኖረዋል ተብሎ እንደሚጠበቅ የምክክር ጉባኤው ተሳታፊዎች ገልጸዋል። በክረምት የበጎ ፍቃድ አገልግሎት 20 ሚሊዮን ዜጎችን ተጠቃሚ ለማድረግ መታቀዱን የጤና ሚኒስቴር ገለጸ። የሕክምና አገልግሎቱ ዋና ዓላማ በሽታዎችን ቀድሞ መከላከልና መለየት ላይ ያተኮረ እንደመሆኑ አገልግሎቱ በኢኮኖሚ ጫና ምክንያት የሕክምና ወጪን መሸፈን የማይችሉ የህብረተሰብ ክፍሎችን ያማከለ መሆኑ ተነግሯል። ሰላማዊት ሙሉጌታ። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል በክረምት የበጎ ፍቃድ የነጻ ሕክምና አገልግሎት መርሃ ግብር በዛሬው ዕለት አስጀምሯል። በመርሃ ግብሩ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ በክረምቱ የበጎ ፍቃድ የጤና አገልግሎት በሀገር አቀፍ ደረጃ 20 ሚሊዮን የህብረተሰብ ክፍሎችን የነጻ የጤና አገልግሎት ተጠቃሚ ለማድረግ ታቅዶ ወደ ስራ መገባቱን ተናግረዋል። በሀገር አቀፍ ደረጃ የሚከናወነው የክረምት የበጎ ፍቃድ ሕክምና አገልግሎት ዋና ዓላማ በሽታዎችን ቀድሞ መከላከልና መለየት ላይ ያተኮረ መሆኑን ገልጸው የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታልን ጨምሮ በክረምት የበጎ ፍቃድ አገልግሎት በግሉ ዘርፍ ላይ ያሉ 30 ተቋማት ይህንኑ አገልግሎት የሚሰጡ መሆናቸውን ገልጸዋል። እንግዲህ በአገር አቀፍ ደረጃ 20 ሚሊዮን ህዝባችንን በዚህ ክረምት በጎ ፍቃድ እንደርሳለን ብለን እቅድ ይዘናል። በዚህ ክፍለ ከተማ ብቻ የሚሰራው ስራ ከሌሎች ክፍለ ከተማዎችም ተዋራጅ ሆኖ የሚመጡ ስራዎች ካሉ ጤና ጣቢያዎቻችን ወደዚህ ፊድ ያደርጋሉ። እርስ በርስ ቅብብላችን ይቀጥላል። በዚህ ጊዜ ላይ በተለይ ደግሞ የአእምሮ ጤና አገልግሎት የሚያስፈልጋቸው ተላላፊ ያልሆኑ በሽታዎችን ባለሙያዎቻችን ከህብረተሰባችን ውስጥ ቀድመን በመለየት ፖሊሲያችን መለየት፣ መከላከል፣ አክሞ ማዳንን ስለሚጨምር መከላከልንም በደንብ ስለሚጨምር መከላከልን በሰፊው የምናገኝበት ስራ ይሄ ስራችን ነው። ምክንያቱም ህብረተሰባችን ታሞ ደክሞ ከመምጣቱ በፊት በተለይ ቀድመን ብናቃቸው መያዝ የምንችላቸው በሽታዎች እንደ ካንሰር፣ ተላላፊ የሆኑ አንዳንድ በሽታዎች ምልክት ከማሳየታቸው በፊት ህዝባችን ወደ ተቋም ስለማይመጣ ህዝባችን ወደኛ እንዲመጣ በራችንን ከፍተን የኢኮኖሚ ጫና አለብኝ፣ በዚህ ምክንያት እዛ መሄድ አልችልም፣ ይሄን ምርመራ ለማድረግ ዋጋ ያስከፍለኛል እንዳይል በመንግስትና በግል ትብብር ብዙ ምርመራዎችን እናደርጋለን። ዝም ብላችሁ ብትደምሩት ዝም ብላችሁ ብታስቡት 20 ሚሊዮን ህዝብ ይሄንን አገልግሎት ቢያገኝ በአመት አንድ ጊዜ ጀነራል ቼክአፕ 20 ሚሊዮን ህዝባችን እያደረገ ነው ማለት ነው። ስለዚህ ይህንን እድል ማህበረሰባችን መጥቶ እንዲጠቀም ጥሪያችንን እናስተላልፋለን።
ህጻናት መጥተው እንዲታዩ የአንገት በላይ ህክምና ይደረጋል። በትምህርት ቤት ሲገቡ የአይን ህክምና ቢያስፈልጋቸው። በዚህ አጋጣሚ በዚህ ክረምት በጎ ፍቃድ የግል ብቻ ስራ አይደለም፣ የመንግስት ስራ አይደለም። በግል ብቻ ከ30 በላይ ተቋማት እዚህ ገብተዋል እንግዲህ። ስለዚህ ይህ ትልቅ አቅም ነው። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር አብርሃም እሸቴ በበኩላቸው በዘንድሮው የክረምት መርሃ ግብር ከ120 ሺህ በላይ ለሚሆኑ ዜጎች የተለያዩ ነፃ የህክምና አገልግሎቶችን ለማቅረብ መታቀዱን ገልጸዋል። የህክምና አገልግሎቶችም እንደ ኤምአርአይ እና ሲቲ ስካን ያሉ ዘመናዊ የምርመራ አይነቶችን ጨምሮ ሌሎች የነፃ ህክምና አገልግሎቶች መካተታቸው ተገልጿል። ተደራሽ ለመሆን እቅድ ያደረግነው ከዛ በላይ ይሆናል ብለን ነው የምናስበው። 120 ሺህ ሰዎችን የህክምና አገልግሎት እንሰጣለን ብለን ነው። የምርመራዎች ብቻ ሳይሆኑ የቀዶ ህክምናን ጨምሮ የስፔሻሊቲ ህክምናዎችን ጨምሮ ህዝባችን አንድ ሮሮ የሚያቀርብበት የከፍተኛ የዲያግኖስቲክ አገልግሎትን ሲቲ ስካን እና ኤምአርአይን ጨምሮ እኛ ብቻ ሳንሆን አጋሮቻችንን በነፃ ተሳትፈው ይሄን ለህዝባችን የምናቀርብ ይሆናል ማለት ነው። ይሄ ክረምት ለኛ ብዙ ትርጉም አለው። እኛን ከማህበረሰብ የሚያስተሳስር ጤና አገልግሎቱን ወደ ህብረተሰቡ የሚያቀርብ ዜጎቻችን የበጎ ፍቃድ አገልግሎትን የሚሳተፉበትና የሚያገኙበት እንዲሁም ደግሞ ልጆቻቸው በዚህ ውስጥ የበጎ ፍቃድ አገልግሎትን የሚለማመዱበት ኤክሰርሳይዝ የሚያደርጉበት ነው ብለን ነው የምንወስደው። በሀገሪቱ በሚገኙ ሁሉም ክልሎችና የከተማ አስተዳደሮች የተጀመረው የክረምት የበጎ ፍቃድ የጤና አገልግሎት በኢኮኖሚ ጫና ምክንያት የህክምና ወጪን መሸፈን የማይችሉ የህብረተሰብ ክፍሎችን ያማከለ መሆኑ ተነግሯል። ኢህአፓና እናት ፓርቲዎች በደቡብ ወሎ ዞን በገዳማውያን ላይ ተፈጸመ ያሉትን የድሮን ጥቃት አወገዙ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ በትናንትናው ዕለትና እናት ፓርቲ ደግሞ በዛሬው ዕለት ባወጡት መግለጫ በደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም መነኮሳት በጸሎት ላይ ያሉ የተፈጸመውን የድሮን ድብደባ በጽኑ ማውገዛቸውን አስታውቀዋል። በመግለጫው ሐምሌ 15 ቀን 2018 ዓ.ም በተፈጸመው ጥቃት 7 መነኮሳት ህይወታቸው ሲያልፍ 14 የሚሆኑ ደግሞ በከባድ ሁኔታ መቁሰላቸው ተገልጿል። ባለፉት ዓመታት በእምነት ተቋማትና በሃይማኖት አባቶች ላይ የሚፈጸሙ ጥቃቶች እየተበራከቱ መምጣታቸውን የጠቆመው ኢህአፓ ከዚህ ቀደምም በደቡብ ወሎ መሀል ሳይንት ወረዳ በሚገኘው አትሮኖስ ማርያም ቤተክርስቲያን ላይ መሰል ጥቃት ደርሶ እንደነበር ከሷል። እናት ፓርቲ በበኩሉ ተጎጂ እናቶች በአሁኑ ወቅት በመካነ ሰላምና በደሴ ሆስፒታሎች የሕክምና እርዳታ እየተደረገላቸው ይገኛል ብሏል። በጥቃቱ የገዳማውያኑ የዓመት ቀለብ፣ የማብሰያ ቁሳቁሶች፣ የውሃ ታንከሮችና የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ በመውደማቸው ቀሪዎቹ ገዳማውያን ለረሃብና ለጥም መጋለጣቸውን ገልጾ መላ ኢትዮጵያውያንና ዓለም አቀፉ ማህበረሰብ ድርጊቱን እንዲያወግዝና እርዳታ እንዲያደርሱ ጥሪ አቅርቧል። በመጨረሻም ፓርቲዎቹ ዓለም አቀፉ ማህበረሰብ ሰብአዊነትንና የሰው ልጅ ክብርን በማስከበር በኩል ከኢትዮጵያን ጎን እንዲቆም ጥሪ አቅርበዋል። የሰው ሰራሽ አስተውሎትን በፋይናንስ ተቋማት ለመተግበር የህግ ማዕቀፍ እንደሚያስፈልግ ተጠቆመ። በሌላ በኩል ቴክኖሎጂው የሚፈጥረውን ስጋት ለመቀነስ የሀገራትን ተሞክሮ መውሰድ ወሳኝ ነው ሲሉ የምጣኔ ሀብት ባለሙያዎች አሳስበዋል። የዚህን ዜና ዝርዝር መሳይ ገዛኸኝ እንደሚከተለው ታቀርበዋለች። በሰው ሰራሽ አስተውሎት የታገዘና በደቡብ አፍሪካ የሚገኘው የፋይናንስ ተቋማትን የሚደግፈው ኦፕታሲያ የተሰኘ የብድር አቅራቢ ድርጅት የብድር አቅርቦት እጥረት ወዳለባቸው የኢትዮጵያና የግብጽ ገበያዎች ስራውን ለማስፋፋት በዝግጅት ላይ መሆኑን አስታውቋል። ይህንን ተከትሎ ኢሳት የተዘረጋው የአሰራር ስርዓት በፋይናንስ ተቋማት ላይ የሚያሳድረው አሉታዊና አዎንታዊ ጎን ምንድን ነው ሲል የምጣኔ ሀብት ባለሙያዎችን ጠይቋል። በኢትዮጵያ ኢኮኖሚክስ አሶሲዬሽን ከፍተኛ ተመራማሪ ዶክተር ሞላ አለማየሁ የሰው ሰራሽ አስተውሎትን በፋይናንስ ተቋማት ለመተግበር የህግ ማዕቀፍ እንደሚያስፈልግ ጠቅሰው የስራ አጥ ቁጥርን በመጨመር በኩል አሉታዊ ተጽዕኖ ያሳድራል ሲሉ ተናግረዋል። ሪሊ አሁን እኛ እንደውስ የህግ ማዕቀፍ ሳለ ነው ይሄን ለማድረግ የሚለውም ሌላ ጉዳይ ነው። ሀገሪቱ የህግ ማዕቀፍ አላት ወይ እንትን ለማድረግ ህጋዊ ነው ወይ አሁን ስናረግስ የሚለውን ነገርም በደንብ ያስፈልጋል። ምክንያቱም ህጋዊ ካልሆነ
በቴክኖሎጂ ፌለር ወይም በቴክኖሎጂ በራሱ የሚፈጥረው ችግር ተጠቃሚዎችን አደጋ እንዳያስገባ ስጋት አለ። ምክንያቱም በህግ ማዕቀፍ ውስጥ ካልሆነ ኢቭን ተጎጂዎቹ የህግ ከለላ ላያገኙ ይችላሉና ያን ሁሉ በደንብ ጥንቃቄ ማድረግ ያስፈልጋል ከመጠቀማችን በፊት። ያው የሀገራችን እንደምታውቀው አንዱ የመንግስት እንትን ሀገራችን በጣም እየገጠማት ያለው የስራ አጥነት ነው። እንትን ነው በተንሰራፋ የሰው ሰራሽ አስተውሎት እንትን ከተጠቀምሽ ያው እንግዲህ ሰዎችን ነው ሪፕሌስ አድርጎ ተክቶ የሚሰራው። ሰዎችን ቀጣ ማለት ሰዎች የሚቀጠሩበትን ቦታ በሱ ያዘ ማለት ነው። ያ ማለት ደግሞ እንግዲህ እንትን የስራ እድል ፈጠራን የሚያቀጭጭ ይሆናል። በዚያ በእንትን ላይ በተለይ ለተጠቃሚው ህብረተሰብ እንደዚህ አይነት አሉታዊ ተጽዕኖዎች ይኖሩታል። አክለውም ቴክኖሎጂው የሚፈጥረውን ስጋት ታሳቢ በማድረግ ከደቡብ አፍሪካ ተሞክሮ በመውሰድ ጥንቃቄ ማድረግ ይገባል ሲሉ ጨምረው ገልጸዋል። በጣም ጥንቃቄ ወሳኝ ሆነ ቅድም እንዳሉት ነው። አንዳንድ ጊዜ ምንም እንትን እስካላረግሽው ይሄ የቴክኖሎጂ ይዟቸው የሚመጣቸው ስጋቶች ከባድ ናቸው። ማጭበርበሩ ማለቱ በጣም ሰፊ ነው። በቀላሉ ገንዘብን ከአንዱ ወደ አንዱ መውሰድ፣ ኃላፊነት በጎደለው ሁኔታ ነገሮችን ማከናወን እንደዚህ አይነት ነገሮች ብዙ ናቸውና እንደው ጥንቃቄው በጣም ከባድ ነው። አንደኛ የቫሊዲቲው የቬሪፊኬሽኑ በየቱን ታክል ነው እንደው ፌል የማድረጉስ ፕሮባቢሊቲ ወይ ደግሞ እድሉ የምን ታክል ነው። ከዚህ በፊት ካሉት ነው ደቡብ አፍሪካ ልትጠቀመችው ስለሆነ ከነሱ በደንብ እንትኑን ማግኘት ያስፈልጋል። እነሱስ የገጠማቸው ቻሌንጅ ምን ነበረ ከዚህ በፊት በሱንት ሲሉ አሁንስ እኛ ከዛ ምን ልንማር እንችላለን? በእኛ ላይ ስላለመከሰቱ እንደዚህ አይነት ችግር ምንድነው ዋስትናው? እኛስ ምን ማድረግ ይጠበቅብናል የሚለው ነገር በደንብ ማስተዋል ያስፈልጋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ በበኩላቸው የኃይል አቅርቦትና የኢንተርኔት ተደራሽነትን ማስፋት ላይ በትኩረት መስራት መተግበሪያውን ስራ ላይ ለማዋል ወሳኝ ነው ብለዋል። እጅ ስልክ አለው። በእጅ ስልካቸው ብዙ ነገር ማድረግ ይችላሉ። የባንክ ሂሳብ ያንቀሳቅሳሉ እና አሁን በቅርቡ እንዳውም ያየሁት በብዙ ትሪሊየን የሚቆጠር ገንዘብ ነው በዚህ በሞባይል ባንኪንግ የተላለፈው። ስለዚህ ይሄ እዛ ደረጃ ደርሰናልና ዋናው የኃይል አቅርቦት ነው። እንግዲህ መብራት ከሌለ ስልካቸውንም መስራት አይችሉም፣ ኮምፒውተርም መስራት አይችሉም። ሁለተኛው የኢንተርኔት ተደራሽነት በተረጋገጠ መልኩ መሄድ አለበት። አንዳንዴ ለምሳሌ ባንኮች ስንሄድ ሲስተም የለም ይላሉ። አንዳንድ መስሪያ ቤቶችም ሲኬድ ኢንተርኔት አይሰራም ይላሉ እና እሱን ማስተካከል ይኖርብናል። እሱ ዋናው ይህን አገልግሎት የሚሰጡ ድርጅቶች ማስተካከል ያለባቸው ጉዳይ ይመስለኛል። በሰው ሰራሽ አስተውሎት የታገዘ አገልግሎት የሚፈጥረውን ስጋት በመገንዘብ በባንኮችና በፋይናንስ ተቋማት አስፈላጊውን ጥንቃቄ መውሰድ እንደሚገባ ተጠቁሟል። የጤና ሚኒስቴር በወጣቶችና ህጻናት ላይ የስኳር ህመም በስፋት እየተስተዋለ መሆኑን ገለጸ። የኢትዮጵያ ስኳር ህመም ማህበር በበኩሉ በኢትዮጵያ የሚገኙ ሆስፒታሎችን የኢንሱሊን የመድኃኒት ማከማቻ እጥረት ለመቅረፍና መድኃኒቱን በቀዝቃዛ ስፍራ ለማስቀመጥ የሚያስችሉ ዘመናዊ ፍሪጆችን ለጤና ሚኒስቴር አስረክቧል። ገነት ዘዘው ተጨማሪ አላት። የኢትዮጵያ የስኳር ህመም ማህበር በኢትዮጵያ የሚገኙ ሆስፒታሎችን የኢንሱሊን መድኃኒት ማከማቻ እጥረት ለመቅረፍና መድኃኒቱን በቀዝቃዛ ሙቀት ለማስቀመጥ የሚያስችሉ ዘመናዊ ፍሪጆችን ለጤና ሚኒስቴር በዛሬው ዕለት አስረክቧል። የጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊ ተወካይ አዲሱ ወርቁ በርክክቡ ላይ እንደገለጹት ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር እየተሰራ ነው ብለዋል። በኢትዮጵያ ተላላፊ ያልሆኑ በሽታዎች ወደ 52% እንደሚደርሱና ስርጭቱ ከፍ ማለቱን ገልጸዋል። እንግዲህ ተላላፊ ያልሆኑ በሽታዎች እንደ ሀገር በአመት ውስጥ እንግዲህ ከሚሞቱ ሰዎች 52% ተላላፊ ባልሆኑ በሽታዎች ነው የሚሞቱ። ከዛ ውስጥ ለምሳሌ አሁን ደም ግፊት ኦልሞስት ስርጭቱ ከ10 ሚሊዮን በላይ የሆኑ ህመምተኞች ይኖራሉ ኢትዮጵያ ውስጥ። የስኳር ህመም ኦልሞስት ከ2 ሚሊዮን በላይ የሚሆኑ ሰዎች ከዚህ በሽታ ጋር ይኖራሉ ተብሎ ይጠበቃል። እንደዚህ ሌሎችም ማለት ነው። ስለዚህ ኦልሞስት እንግዲህ አቬሬጁን ስንወስድ እንግዲህ እስከ 15 ሚሊዮን የሚሆኑ ሰዎች ተላላፊ ባልሆኑ በሽታዎች ጋር ይኖራሉ ተብሎ ይጠበቃል እና ይሄ ትልቅ ቁጥር ነው። ወደ 275,000 ሰዎች
ተላላፊ ባልሆኑ በሽታዎች ይሞታሉ ነው የሚለው የዓለም ጤና ድርጅት። የኢትዮጵያ የስኳር ህመም ማህበር ፕሬዝዳንት ዶክተር ጌታሁን ታረቀኝ በበኩላቸው አይነት 1 ለሚባለው የስኳር ህመም ታካሚዎች የኢንሱሊን መመርመሪያ መሳሪያዎችን እያሰራጨ መሆኑን አስረድተው በዚህም በዛሬው ዕለት 87 የማቀዝቀዣ ፍሪጆች ለጤና ሚኒስቴር አስረክበዋል። በአሁኑ ሰዓት የምታዩት ደግሞ ከዳይሬክት ሪሊፍ የመጡልን 87 የተወሰኑት ባለ 2 ተከፋች የተወሰኑት ባለ 1 ተከፋች ደረጃቸውን የጠበቁ የማቀዝቀዣ ማሽኖች እንዲሁም አክሰሰሪዎች በሙሉ ለ85 ብራንቾች እናከፋፍላለን። ይህም እንግዲህ በዋጋ ሲተመን እንደምታዩት ወደ 63.5 ሚሊዮን የኢትዮጵያ ብር የሚፈጅ ብዙ ለኢትዮጵያ የሕክምና ግብዓት ትልቅ ግብዓት የሆነ ለሕክምና የሆነ ግብዓት የሆኑ 85 ፍሪጆችን ለመስጠት ነው ይህ ድርጅት እንግዲህ ይህንን የርክክብ ስነ ስርዓት ያደረግነው ማለት ነው። የማህበሩ ዋና ስራ አስኪያጅ ፍሬህይወት ከበደ በበኩላቸው ተላላፊ በሽታዎች በማህበረሰቡ ላይ ጉዳት እያደረሰ መሆኑን ተናግረዋል። ተላላፊ ያልሆኑ በሽታዎች በጣም እጅግ ከፍተኛ ጉዳት በማህበረሰቡ ላይ እያደረሱ ያሉ በሽታዎች ናቸው እና ከዚህም ውስጥ እንግዲህ አንዱ ደግሞ የስኳር ህመም ያው በከፍተኛ ሁኔታ ካሉ በዛ ውስጥ ከሚመደቡ በሽታዎች በከፍተኛ ሁኔታ ማህበረሰቡን እየጎዳ ያለ በሽታ ነውና እንግዲህ እንደ ኢትዮጵያ ስኳር ህመም ማህበር በአሁኑ ጊዜ የኛም እንግዲህ የስራ አጠቃላይ የስራ ስፋታችንን በመላ ኢትዮጵያ ሆስፒታሎች እንዲሁም ደግሞ የማህበሩ ቅርንጫፍ ጽህፈት ቤቶች አማካኝነት ያው መጠነ ብዙ ስራዎች እየሰራን ያለ ነው። ከዚህ ውስጥ እንግዲህ ያው የመጀመሪያው ነገር መከላከል ነው እና መከላከል ላይ በተለይ ደግሞ ስለ በሽታው ያለውን ግንዛቤ በመጨመር ደረጃ እነዚህ የትምህርት ስርጭቶችን በማድረግ ደረጃ በከፍተኛ ሁኔታ የኢትዮጵያ ስኳር ህመም ማህበር በካምፔን መልክም እንዲሁም ደግሞ በማህበሮቻችን የማህበሩን ቅርንጫፍ ጽህፈት ቤቶች በመጠቀም እንዲሁም ደግሞ ያው ካምፔኖች በማድረግ ሆስፒታሎችን በመጠቀም ትምህርት ቤቶችን በመጠቀም በተለያየ መልኩ ማለት ነው ሚዲያን በመጠቀም የተለያዩ ጽሁፎችን በማዘጋጀትና በማሰራጨት እንግዲህ ትምህርቱን በከፍተኛ ሁኔታ እየሰጠን ነው የምንገኘው። ዋና ስራ አስፈጻሚዋ አክለውም አይነት 1 የሚባለው የስኳር ህመም ህፃናትንና ወጣቶችን እያጠቃ ነው ብለዋል። አይነት 1 ከሚባለው ህፃናትና ወጣቶችን በጣም የሚያጠቃ አይነት 1 የሚባለው እና ሙሉ በሙሉ ደግሞ በኢንሱሊን ላይ ኢንሱሊን በሚባለው መድኃኒት ላይ ጥገኛ ሆኖ ኢንሱሊን ያው ከሰውነቱ ስለማይመነጭ ከውጭ በሚመጣ ኢንሱሊን ላይ ያው በጥገኛ ሆኖ የሚኖርበት ሁኔታ ነው የሚኖረው ማለት ነው እና ይሄንን በተለይ እንግዲህ አሁን በአሁኑ ጊዜ በ95 ፋሲሊቲዎች ወይም ሆስፒታሎች ላይ በጣም ያልተቆራረጠ የኢንሱሊን እንዲያገኙ ህፃናቱና ወጣቱ መመርመሪያ መሳሪያዎች እንዲያገኙ እየሰራ ያለ ነው ማለት ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና ጅቡቲ በገላፊ አንድ አለቅ የድንበር ጣቢያ ፍኖተ ካርታ ላይ ከስምምነት ደረሱ። ሀገራቱ ከ95 በመቶ በላይ የሚሆነውን የኢትዮጵያን ገቢና የወጪ ንግድ የሚያስተናግደው የንግድ መስመር ለማሻሻል ገላፊ አንድ አለቅ የድንበር ጣቢያን ወደ ስራ ለማስገባት የሚያስችል የጋራ ፍኖተ ካርታ ለማዘጋጀት ተስማምተዋል። በሁለቱ ሀገራት መንግስታትና በልማት አጋሮች ትብብር የተዘጋጀው ፍኖተ ካርታ አብይ ዓላማዎቹ የተቀናጀ የቡድን በር አገልግሎት፣ በጋራ አቅም ማሳደግ፣ የድንበር አሰራሮችን ማጣጣምና የተቀናጀ የኮሪደር ክሊራንስ አገልግሎት መስጠት ናቸው። እንዲሁም ለድንበር ጣቢያው ስኬታማ ትግበራ አስፈላጊ የሆኑ ህጋዊ ተቋማዊና ተግባራዊ እርምጃዎችን ማስቀመጥ ይገኙበታል። መረጃው የስፑትኒክ ነው። በቡና ጥራት መጓደል ሳቢያ በህብረተሰቡ ዘንድ ቅሬታ የተነሳ መሆኑ ተገለጸ። የሚነሱ ቅሬታዎችን ለመፍታት እየሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል።
በማህበረሰቡ ዘንድ የሚነሳው የቡና ጣዕም መለዋወጥና የጥራት መጉደል ቅሬታዎችን ለመፍታትና በጥራት ማሻሻል ላይ ትኩረት ተደርጎ እየተሰራ መሆኑን የባለስልጣኑ ዋና ዳይሬክተር ጽህፈት ቤት ኃላፊ ዶክተር ሰፊሳ አባቡ ገልጸዋል። የቡና ጥራትን ከተቀመጠው ደረጃ በታች የሚያወርዱ አሰራሮችን ለማስቀረት የባለስልጣኑ ባለሙያዎች ወደ አምራቾች ዘንድ በአካል በመሄድ በምርት አሰባሰብና ዝግጅት ሂደት ላይ አስፈላጊውን ማሳሰቢያና ክትትል እያደረጉ ይገኛሉ ብለዋል። ቡና ከለቀማ ጀምሮ በምድር ላይ እንዳይሰጣና የጥራት ደረጃውን በጠበቀ አልጋ ላይ ብቻ እንዲሰጣ የማድረግ ጥብቅ መመሪያ የተገበረ መሆኑንም ተናግረዋል። በጥራት መጉደልና ባልተገባ መንገድ በሚካሄዱ የማቀነባበር ሂደቶች ላይም የሚሳተፉ አካላትን በሕግ የመጠየቅና የቁጥጥር ስራዎች ተጠናክረው መቀጠላቸውን አንስተዋል። የኢትዮጵያ አምራቾችና ላኪዎች ማህበር ከአቻ የማሌዥያ ኩባንያዎች ጋር የገበያ ትስስር እንዲፈጠር ጥሪ ያቀረበ። ጥሪው የቀረበው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከማሌዥያ ኤምባሲ ጋር በመተባበር በአዲስ አበባ የቢዝነስ እድል ገለጻ መድረክ ባዘጋጀበት መድረክ ላይ ነው። የአዲስ ቻምበር ፕሬዝዳንት ዛህራ መሐመድ በስነ ስርዓቱ ላይ እንደገለጹት መድረኩ የኢትዮጵያ አምራቾችና ላኪዎች ከአቻዎቻቸው ጋር የገበያ ትስስር የሚፈጥሩበት እንዲሁም የማሌዥያ ኩባንያዎች ወደ ኢትዮጵያ ገበያ የሚሳቡበትን እድል የሚፈጥር ነው ብለዋል። በሁለቱ ሀገራት መካከል ያለው የንግድ ልውውጥ መጠን በፈረንጆቹ 2025 ከ300 ሚሊዮን ዶላር በላይ መድረሱ ተመልክቷል። በፈረንጆቹ መስከረም 2026 ማለቂያ ላይ በኳላላምፑር በሚካሄደው ታላቁ የማሌዥያ ዓለም አቀፍ የንግድ ትርኢት ላይ የኢትዮጵያ አባል ኩባንያዎች ተሳትፎ እንዲያደርጉ የማሌዥያ አምባሳደር መሐመድ አፈንዲ ጥሪ ማቅረባቸውን ከካፒታል ጋዜጣ የተገኘው መረጃ ያመለክታል። ከ2600 በላይ ኩባንያዎች ምርቶቻቸውን ወደ ቻይና ለመላክ መመዝገባቸው ተገለጸ። የኢትዮጵያ ግብርና ባለስልጣን ከ2017 እስከ 2018 ዓ.ም ባሉት 2 ዓመታት ከ2600 በላይ ኩባንያዎች እንደ ሰሊጥ፣ ቡና፣ ፍራፍሬና ሌሎች ምርቶቻቸውን ወደ ቻይና ገበያ ለማስገባት የሚያስችላቸው ምዝገባ ማከናወናቸውን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ እንደገለጹት ኢትዮጵያ እስካሁን ምርቶቿን ወደ ቻይና የምትልከው ወጥ በሆነ አሰራር ሳይሆን በነጋዴዎች ፍላጎት ላይ በመመስረት ነበር። በርካታ ሀገራት ለኤክስፖርት ፍቃድ የሚሰጡት ለ6 ወር ወይም ለአንድ ዓመት ብቻ መሆኑን የገለጹት ምክትል ዋና ዳይሬክተሩ በቻይና አሰራር ግን አንድ ጊዜ የተገኘ የውጭ ንግድ ፍቃድ ለ5 ዓመታት ያገለግላል ብለዋል። ወደ ቻይና የሚላከው ምርት በከፍተኛ መጠን እያደገ መምጣቱን የገለጹት ዶክተር ወንዳለ ባለስልጣኑ አሰራሩን ዲጂታላይዝ በማድረግ በርካታ ለውጦች እያስመዘገበ እንደሚገኝ አስረድተዋል። ወደ ውጭ የሚላኩ ምርቶች በዓለም አቀፍ መስፈርት መሰረት መሆኑን ምክትል ዋና ዳይሬክተሩ ገልጸዋል። መረጃው ከኢትዮጵያን ቢዝነስ ዴይሊ የተገኘ ነው። በደቡብ ኢትዮጵያ ክልል በ2017-18 የመኸር እርሻ ከ74 ሚሊዮን በላይ ኩንታል ምርት ተገኝቷል ተባለ። ይህ የተባለው የክልሉ ርዕሰ መስተዳደር ጥላሁን ከበደ በክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 7ኛ መደበኛ ጉባኤ ላይ የመስተዳደር ምክር ቤቱን የ2018 በጀት ዓመት ሪፖርት ባቀረቡበት ወቅት ነው። በ2017-18 የመኸር እርሻ ወቅት በዓመታዊና በቋሚ ሰብሎች 857703 ሄክታር ማሳ በማልማት 74,115,638 ኩንታል ምርት መገኘቱን ርዕሰ መስተዳደሩ ተናግረዋል። በተጠናቀቀው በጀት ዓመት በበጋ መስኖ ልማት የተለያዩ የውሃ አማራጮችን በመጠቀም በአንደኛ ዙር 147843 ሄክታር ማሳ በማልማት 36 ሚሊዮን እንዲሁም በሁለተኛ ዙር 7969 ሄክታር ማሳ በማልማት 1,934,340 ኩንታል ምርት ማግኘት መቻሉን አብራርተዋል። በ2017-18 የምርት ዘመን የቡና ማሳ ምርታማነት ማሻሻያ ስራዎች ላይ አጽንኦት ተሰጥቶ በመሰራቱ 28000 ቶን ጥራቱን የጠበቀ ቡና ለማዕከላዊ ገበያ ማቅረብ መቻሉን ርዕሰ መስተዳድሩ ገልጸዋል። የግብርና ግብዓትን ሜካናይዜሽን በተመለከተ በበጀት ዓመቱ 94997 ኩንታል የተመሰከረለት ምርጥ ዘር እንዲሁም 398447.5 ኩንታል የአፈር ማዳበሪያ ለአርሶ አደሮች ማሰራጨት መቻሉን ርዕሰ መስተዳድር ጥላሁን ከበደ ተናግረዋል። በተጠናቀቀው በጀት ዓመት 126 የህብረት ስራ ማህበራት አንድ ፌዴሬሽን በማደራጀት 106854 አባላትን ማፍራት መቻሉንም ጠቅሰዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች እናመራለን። የሱዳን ጦር በሰው አልባ አውሮፕላን በብሉ ናይል ግዛት ሲቪሎችን መግደሉን የመብት ተሟጋች ቡድን አስታወቀ። የመንግስታቱ ድርጅት በሱዳን ጦርና በፈጥኖ ድራሽ ኃይሉ በሚፈጸም የድሮን ጥቃት በ2026 1000 ሰዎች ተገድለዋል ብሏል። ሸሪፍ ኢማም ተጨማሪ ያለው የተፈናቀሉ ሰዎች በተሰበሰቡበት ስፍራ በሱዳን ጦር በተፈጸመ ጥቃት በብሉ ናይል ግዛት በርካታ ሰዎች መገደላቸውን የመብት ተሟጋቾች ቡድን አስታውቋል። በደቡባዊ ምስራቅ ሱዳን በሱዳን ጦርና በፈጥኖ ደራሽ ኃይል ተባባሪና በሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን በአብዱልአዚዝ አልሂሉ በሚመራው ኃይል መካከል ለወራት የዘለቀ ግጭት ተካሂዷል። በግጭቱ ሳቢያ በርካታ ሰዎች ተፈናቅለው ወደ ኤድ ዳማዚን ከተማ እንዲሰደዱ ሆኗል። የአደጋ ጊዜ ጠበቆች የተባለው የህግ መብት ተሟጋ ቡድን ሐሙስ ማለዳ ላይ በብሉ ናይል ግዛት ደቡባዊ ባዲ አካባቢ የተፈናቀሉ ሲቪሎች በድሮን መደብደባቸውን ተናግሯል። ቡድኑ ባወጣው የመጀመሪያ ደረጃ መግለጫ በደርዘን የሚቆጠሩ ሰዎች መቁሰላቸውና አብዛኞቹ ደግሞ ሴቶችና ህጻናት እንደሆኑ ገልጸዋል። ጥቃቱ የተከሰተው የፕሬዝደንታዊ ምክር ቤት አባልና በታሲስ ጥምረት ውስጥ የማዕከላዊ ክልል ገዢ የሆኑት ሳሌ ኢሳ በግጭቱ ሳቢያ ከሲናር ወደ ብሉ ናይል የሸሹ ሰዎችን ሁኔታ ከጎበኙ ከጥቂት ቀናት በኋላ ነው ተብሏል። የመብት ተሟጋች ቡድኑ እንደገለጸው ሰዎች በሰራዊቱና በፈጥኖ ደራሹ ኃይል መካከል በተፈጠረው ግጭት እየሸሹ ነው። በዚህም በሺዎች የሚቆጠሩ ሲቪሎች ከቀያቸው ተፈናቅለዋል ተብሏል። የአደጋ ጊዜ ጠበቆች የተፈጸመውን ጥቃት አውግዘው በዓለም አቀፍ ሕግ መሰረት ሲቪሎች ማጥቃት ከባድ የህግ ጥሰት እንደሆነና ሆን ተብሎ የተፈጸመ መሆኑ ከተረጋገጠ ደግሞ የጦር ወንጀል ሊሆን እንደሚችል ተናግረዋል። አያይዞም ድርጊቱ በሲቪሎች ላይ የሚፈጸሙ ጥሰቶች ተስባብሰው መቀጠላቸውን የሚያሳይ በመሆኑ ህዝብ በብዛት በሚኖርባቸው አካባቢዎች የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ አሳስቧል። ለተፈናቀሉ ሰዎች አስቸኳይ እርዳታ ለማድረስ ደህንነቱ የተጠበቀ የሰብአዊ ኮሪዶር እንዲፈጠርና በገለልተኛ አካል ምርመራ እንዲካሄድም ተጠይቋል። በጥቅምት ወር 2024 የሱዳን ጦር እነዚህን አካባቢዎች ከፈጥኖ ደራሽ ኃይል መልሶ ለመያዝ ጥቃት መጀመሩን ተከትሎ በሺዎች የሚቆጠሩ ሲቪሎች በዲንዲር በአቡ ሁጃር እና በአልሙዝማም አቅራቢያ አካባቢዎች መሸሻቸው ተናግረዋል። በተመሳሳይ በሱዳን በሰሜን ኮርዶፋን ግዛት በኢራሃድ ከተማ የገበያ ስፍራ ላይ በተፈጸመ የድሮን ጥቃት 2 ህጻናትን ጨምሮ ቢያንስ 6 ሰዎች ተገድለዋል። ከ26 በላይ ደግሞ ቆስለዋል። የተባበሩት መንግስታት ድርጅት የህፃናት ፈንድ እንዳለው በሱዳን ተባብሶ በቀጠለው ግጭት ህጻናት በከፍተኛ ደረጃ ተጠቂ እየሆኑ ነው ብሏል። የመንግስታቱ ድርጅት በቅርቡ እንዳስታወቀው በሱዳን ጦርና በፈጥኖ ደራሽ ኃይሉ በሚፈጸም የድሮን ጥቃት በ2026 ብቻ ቢያንስ 1000 ሰዎች ተገድለዋል ብሏል። ዜናውን ስናዘጋጅ ሱዳን ትሪቢዩንና አናዶሉን በመረጃ ምንጭነት ተጠቅመናል። በመልሶ ግንባታ ላይ በምትገኘው ሶሪያ ዜጎች በከባድ የስነ ልቦናና የአእምሮ ጤና ቀውስ ውስጥ መውደቃቸው ተገለጸ። ሀገሪቱ ከዓመታት ግጭት በኋላ የመሰረተ ልማት ግንባታዎችን ብትጀምርም በዜጎች ላይ የደረሰው የስነ ልቦና ስብራትና ከባድ የአእምሮ መታወክ ሌላው ፈታኝ የቤት ስራ ሆኖባታል። ዮሐንስ ተስፋ ተጨማሪ አለው። በሶሪያ ከዓመታት የጦርነትና የግጭት እሳት በኋላ በአካል የማይታዩ ነገር ግን በጥልቀት የተሰነዘሩ የስነ ልቦና ቁስሎች ጎልተው እየታዩ ይገኛሉ። ለዓመታት ያለ ሕክምና ታመቀው የቆዩ የአእምሮ ህመሞችና ስነ ልቦናዊ ጉዳቶች ያጋጠሟቸው በርካታ ዜጎች ወደ ሕክምና ተቋማት በመጉረፍ ላይ መሆናቸው ተሰምተዋል። ልጄ የስኪዞፍሬኒያ ህመምተኛ ነው። አንዳንድ ጊዜ ይረጋጋል፣ ሌላ ጊዜ ደግሞ እጅግ ይረበሻል። ቀኑን ሙሉ ይጮሃል፣ ሲጋራ ማጨስ ያበዛል፣ እንዲሁም ያለ ረፍት ይንቀሳቀሳል። ለዚህ ዋነኛው ምክንያቱ በእስር ቤት ያሳለፈው ጊዜ ነው። ለ2 ዓመታት ታስሮ ከወጣ በኋላ ነው እንዲህ የሆነው። አሁን መድኃኒቱን እንዲወስድ እዚህ ህክምና ቦታ አምጥቼዋለሁ።
የዓለም ጤና ድርጅት መረጃዎች እንደሚያመለክቱት እስከ 85 በመቶ የሚሆኑ የሶሪያ ዜጎች በጦርነቱ ምክንያት ለከባድ ስነልቦናዊ መቃወስ፣ ለድብርትና ለጭንቀት ህመሞች ተጋልጠዋል። በተጨማሪም ከ7 ሚሊዮን በላይ የሚሆኑት በሀገር ውስጥ የተፈናቀሉ ሲሆን ይህ አሃዝ በጤና ተቋማት ላይ ከባድ ጫና ፈጥሯል። የጤና ባለሙያዎች እንደሚናገሩት እየጨመረ የመጣው ታካሚ ቁጥር አሁን ባለው ውሱን የህክምና አቅም ላይ ተጨማሪ ጫና ፈጥሯል። በዚህ ሆስፒታል ላይ ያለው ጫና በጣም ከፍተኛ ነው። ታካሚዎችን እንመረምራለን፣ አስፈላጊውን መድኃኒት እናዛለን፣ ተከታታይ ህክምና እናደርጋለን። ወደኛ የሚመጡት አብዛኞቹ ታካሚዎች የስኪዞቨርኒያና የሁለትዮሽ ስሜት መታወክ ሰለባዎች ናቸው። ዶክተሮች እንደሚሉት ከሆነ ከሁሉም በላይ አሳሳቢው ነገር ከዓመታት እንግልት በኋላ በስፋት እየተሰራጨ የመጣው የድብርት ህመም ነው። ይህ ህመም ተገቢውን የህክምና እርዳታ ካላገኘ ወደ ከፋ ደረጃ በመሸጋገር ታካሚዎችን ለከፍተኛ አደጋ ያጋልጣቸዋል። ያልታከመ ድብርት ታካሚዎች ራሳቸው ላይ ጉዳት እንዲያደርሱ ወይም የራስን ህይወት የማጥፋት ሀሳብና እቅድ ውስጥ እንዲገቡ ሊያደርጋቸው ይችላል። ስለሆነም የታካሚዎችን ደህንነት ለመጠበቅ ቅድመ ህክምናና ፈጣን ጣልቃ ገብነት ወሳኝ መሆኑ ይነገራል። በሌላ በኩል የመንግስት ባለስልጣናት እንደሚያስጠነቅቁት በሶሪያ ለ14 ዓመታት የዘለቀው የትጥቅ ግጭት በሁሉም የህብረተሰብ ክፍሎች ላይ የማይጠፋ የስነልቦና ጠባሳ ጥሎ አልፏል። ተኩስና ውጊያው ካቆመ በኋላ እንኳን ፍርሃቱና ስነልቦናዊ ጉዳቱ በርካታ ዜጎችን ማሳደዱን ቀጥሏል። ሶሪያውያን ለ14 ዓመታት በዘለቀ የጦርነት እሳት ውስጥ አልፈዋል። ህዝቡ በቦምብ ድብደባ፣ በስደት፣ በስርዓትና በከፍተኛ ድህነት ሲሰቃይ ቆይተዋል። እነዚህ ሁሉ ሁኔታዎች የስነልቦና ህመም ቁጥር እንዲያሻቅብ ያደረጉ ሲሆን በተለይም ህጻናትና ሴቶች በግንባር ቀደምትነት የጉዳቱ ሰለባ ሆነዋል። እነዚህ ሁሉ ፈተናዎች ቢኖሩም የማገገሙ ተስፋ አሁንም እንዳለ ነው። በመላ ሶሪያ የሚገኙ ከፍተኛ ቁጥር ያላቸው ዜጎች በአይነ ስጋ የማይታዩ የዓመታት የጦርነት ትዝታዎች፣ ጭንቀቶችና ሽብሮች ተሸክመው መኖራቸውን ቀጥለዋል። ሀገሪቱ ከተሞቿን መልሳ ለመገንባት ጥረት በማድረግ ላይ ባለችበት በዚህ ወቅት የዜጎችን ስነልቦናዊ ቀውስ ማከምና ማዳን ከተሞችን ከማነጽ ይልቅ ረጅምና ከባድ መንገድ እንደሚወስድ በርካቶች ይስማማሉ። በሌላ በኩል በሀገራችን በተለያዩ አካባቢዎች ግጭቶች ተነስተው ሁኔታው ከረገበና ህብረተሰቡ ወደ መደበኛ ህይወቱ ከተመለሰ በኋላ እንዲህ ያሉ ጉዳዮች ትኩረት ሲሰጣቸው አይስተዋልም። የዜጎች አእምሯዊ ደህንነት በሀገር እድገትና ማህበረሰብ ግንባታ ላይ ያለው ሚና አይተኬ ስለሆነ ድህረ ግጭት ሁኔታዎችን በትኩረት ተከታትሎ በግለሰብ ደረጃ ድጋፍ ማድረጉ የተሻለ ይሆናል። መረጃው የቲአርቲ ወርልድ ነው። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከክለቦች ጋር ውይይት ለማድረግ አስቀድሞ ይዞት የነበረውን ቀን አራዘመ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክለቦች የክፍያ ጣሪያን በተመለከተ ውይይት ለማድረግ ለፊታችን እሁድ ሐምሌ 19 ቀን ቀጠሮ ይዞ እንደነበር ይታወሳል። ይሁን እንጂ የውይይቱ ቀን ወደ ሐምሌ 23 መራዘሙን ሀትሪክ ስፖርት ዘግባለች። በዚህም ምክንያት የሊጉ የ2019 የውድድር ዘመን የተጫዋቾች የዝውውር ቀን ወደ ሐምሌ 30 2018 መራዘሙ በዘገባው ተመልክተዋል። ሀዲያ ሆሳዕና አሰልጣኝ ሳምሶን አየለን በኃላፊነት ቀጠሩ። ከአሰልጣኝ ካሊድ መሐመድ ጋር የነበራቸው ውል በመጠናቀቁ አዲስ አሰልጣኝ ለመቅጠር ሲንቀሳቀሱ የቆዩት ሀዲያ ሆሳዕናዎች ባለፈው ሳምንት አሰልጣኝ ፋሲል ተካልኝን ለመሾም ከስምምነት ደርሰው እንደነበር ይታወሳል። ሆኖም ስምምነቱ በየትኛው ወገን እንደተቋረጠ ይፋ ባይደረግም አሰልጣኝ ፋሲል ተካልኝ አዳማ ከተማን ለማሰልጠን መረከባቸውን ተከትሎ ነብሮቹ ሳምሶን አየለን መሾማቸው ታውቋል። የቀድሞው የሐረር ቢራ፣ ዳሽን ቢራ፣ ምድረገነት ሽረ፣ ድሬዳዋ ከተማና ኢትዮ ኤሌክትሪክ አሰልጣኝ ሆነው ያገለገሉት አሰልጣኝ ሳምሶን በተጠናቀቀው የውድድር ዘመን በሁለት ዓመቱ ኢትዮጵያ ቡናን ለማሰልጠን ተረክበው የነበረ ቢሆንም ከ6 ወራት በኋላ ከቡድኑ ጋር መለያየታቸው ይታወሳል። አሰልጣኙ በዛሬው ዕለት አዲሱ የሀዲያ ሆሳዕና አሰልጣኝ ሆነው መሾማቸው ይፋ ሆኗል። ፓትሪክ ቬራ የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ለመሆን እንደተቃረበ ተገለጸ። ሴኔጋል በተጠናቀቀው የኢፋ ዓለም ዋንጫ በ32ቱ ጥሎ ማለፍ በቤልጅየም ተሸንፋ ከተሰናበተች በኋላ ከአሰልጣኝ ፓፔቴዮ ጋር መለያየቷን ተከትሎ ፓትሪክ ቬራ የተራንጋ አንበሶችን የማሰልጠን ኃላፊነት ለመረከብ መቃረቡን ፉት መርካቶ ዘግቧል።
እንደ ዘገባው ከሆነ የሴኔጋል እግር ኳስ ፌዴሬሽንና ፓትሪክ ቬራ በቃል ደረጃ በአብዛኞቹ ሂደቶች ተስማምተዋል። የቀድሞው የአርሰናልና ፈረንሳይ ብሔራዊ ቡድን አምበል ፓትሪክ ቬራ ከዚህ ቀደም በክለብ ደረጃ ኒውዮርክ ሲቲን፣ ኒስን፣ ክሪስታል ፓላስን፣ ስትራስቡርግና ጀኗን የማሰልጠን ልምድ ቢኖረውም በብሔራዊ ቡድን ደረጃ ግን የሴኔጋል የመጀመሪያ ይሆናል ተብሏል። የ50 ዓመቱ ፓትሪክ ቬራ ለፈረንሳይ ብሔራዊ ቡድን ተጫውቶ ቢያሳልፍም በትውልድ ሴኔጋላዊ መሆኑ ይታወቃል። የጀርመን እግር ኳስ ፌዴሬሽን አሰልጣኝ የርገን ክሎፕን በኃላፊነት ሾመ። ከዓለም ዋንጫው መጠናቀቅ በኋላ ከአሰልጣኝ ዩሊያን ነግልስሜን ጋር የተለያዩ የጀርመን እግር ኳስ ፌዴሬሽን ጀርመናዊውን የ59 ዓመት አሰልጣኝ የርገን ክሎፕን በዋና አሰልጣኝነት መሾሙን በይፋ አስታውቋል። የቀድሞው የሜንዝ ቦሩሺያ ዶርትሙንድ እና ሊቨርፑል አሰልጣኝ የርገን ክሎፕ ብሔራዊ ቡድኑን እስከ 2030 ለማሰልጠን ፊርማቸውን አኑረዋል። በዚህም አሰልጣኙ በ2028 የአውሮፓ ዋንጫና በ2030 ዓለም ዋንጫ ብሔራዊ ቡድኑን እንደሚመሩ ይጠበቃል። አዲሱ ስራቸውን አስመልክተው ጋዜጣዊ መግለጫ የሰጡት የርገን ክሎፕ በቀጣይ ተፋላሚ የሆነ የጀርመን ሕዝብ የሚደግፈው ብሔራዊ ቡድን እንደሚገነቡ ገልጸው ነገር ግን ቤተሰቦችን ኢላማ አድርጋችሁ ለማጥቃት ብትሞክሩ ወዲያውኑ ስራዬን እለቃለሁ ሲሉ ማስጠንቀቃቸውን ዘ አትሌቲክ ዘግበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ከሀገር ውስጥና ከሀገር ውጭ ወዳገኘናቸው የዝውውር መረጃዎቻችን እንለፍ። ሴናፍ ዋቁማ የታንዛኒያውን ሲምባ ኩዊንስን ተቀላቀለች። ኢትዮጵያዊቷ ሴናፍ ዋቁማ በታንዛኒያ ፕሪሚየር ሊግ ለሚሳተፈው ሲምባ ኩዊንስ የ1 ዓመት ውል መፈረሟን ክለቡ አስታውቋል። ከጥሩነሽ ዲባባ አካዳሚ ከተገኘች በኋላ በአዳማ ከተማ ኢትዮጵያ ንግድ ባንክና መቻል የተጫወተችው ሴናፍ ከዚህ ቀደም በኢትዮጵያ ሴቶች ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆና መጠናቀቋ ይታወሳል። የምዕራብ ለንደኑ ክለብ ቸልሲ ፈረንሳዊን ተከላካይ ማክሰስ ላክሮክስን ከክሪስታል ፓላስ ለማስፈረም ተቃርበዋል። ሰማያዎቹ የ26 ዓመቱን የማል ተከላካይ በ52 ሚሊዮን ፓውንድ ለማስፈረም እያጠናቀቁ መሆኑ ተገልጿል። ተጫዋቹ የሕክምና ምርመራውን ሲያጠናቅቅ ለቸልሲ የ6 ዓመት ኮንትራት ይፈርማል ተብሎ እንደሚጠበቅ ፋብሪዚዮ ሮማኖ ዘግበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ